ከብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ ከብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ ተናግሬ ነበር። በቃ የቼልሲ ደጋፊዎች ካሁን በኋላ የምናደርጋቸውን ጨዋታዎች ቢያንስ ለተወሰኑ ጊዜዎች አንድ ወይም ሁለት ጎል እያገባን በክሊን ሺት እንደምንጨርስ አሳውቄ ነበር እና ይሄ ነገር ይቀጥላል። መቻቹ ጨዋታውን ያልተመለከተ ሰው አሁን ይመጣና እንዴት ጳፎስ በሚባል ቡድን ላይ አንድ ግብ ብቻ አስቆጠረ ታሸንፋለህ ይላል። ጨዋታውን ብትመለከት አንድ 5 ግብ ቀለል አድርገን አግብተን እናሸንፍ ነበረ ማለት ነው። ያው በስኳዳችን የገባ ነው። አንድ 4 ተጫዋች ነው አስቀምጣን የገባ ነው። ያው አሰልጣኙ ሪስክ መውሰድ አልፈለገም። ምክንያቱም ወሳኝ 3 ነጥብ ነው ያገኘ ነው። ዛሬ 8ኛ ደረጃ ነው የመጣው ነው ቻምፒየንስ ሊግ ማለት ነው። በቃ ዋናው ማሸነፋችን ነው። ቤተሰብ ግን 15 ምናምን ኮርና መቶ ቸልሲ እንዴት አንዱን እንኳን አይጠቀሙ እንዴ? ኧረ በስመ አብ ይደብራል፣ እውነት ይደብራል። ያው ደብድበናል፣ አንድ ግብ አግኝተናል። እሷም ማንም አላየብንም። ቤተሰብ ገና አዲስ አሰልጣኝ ነው ምናምን ምርጥ ነው። ምንም የሚያስከፋ ውጤት አይደለም። ቤተሰብ ደህና ደሩ። አሁን 7 ሰዓት ምናምን ሆኗል። መልካም አዳር። በሰባተኛ ሳምንት የሻምፒዮንስ ሊግ ጨዋታ ቼልሲ ፓፎስን በሜዳው አስተናግዶ 1-0 አሸንፎታል። ቪዲዮውን ኮፒ ሊንክ እያደረጋችሁ ጀምሩት። ምንም እየታየ አይደለም ቪዲዮ ምንም ማለት ነው እና ኮፒ ሊንክ እያደረጋችሁ ጀምሩት። የዛሬው ጨዋታ የምር በጣም ነው ያናደደኝ። ምንድነው መሰላችሁ ያናደደኝ? ዲፕሊ ገብቶ የሚከላከል ቲምን እኛ ማስከፈት አንችልም ማለት ነው። አሁን የተረዳሁት ነገር በዛ ላይ ደግሞ 10 ምናምን ኮርና አግኝተን ምን ማለት ነው? ቆይ ምን አይነት ነው? ቆይ ሴት ፒስ ኮቻችን እኔ እንዴ ሁሌ ኒር ፖስት ነው እንደሚያሻማው። ፋር ፖስት እኮ አንድ ቢያሻማ ገባው። ኒር ፖስት ማሻማት የለበትም። በዛ ላይ ኒር ፖስትም ሲያሻማ ከፍ ማድረግ ነው ያለበት ኳሱን። እንዴ ምንም እኮ በቃ ለነሱ ነበር ሲሰጣቸው የነበረው። አሰልጣኙ ደግሞ የነሱ ማለት ጎበዝ ነው የምር። ረጃጅም ሰዎችን አስገባ። በቃ ምንም ነገር የምንፈጥረው ነገር አልነበረም። በዚህ ጨዋታ በዛሬው ጨዋታ ላይ እኔ ጋርናቾ ምንድነው እኔ ለምንድን ነው የሚገባው ሜዳ ውስጥ? እኔ ሁላችሁ አንድ ጥያቄ ልጠይቃችሁ። ጋርናቾ የ15 ደቂቃ ተጫዋች ነው። በቃ ሊያልቅ ሲል የምታስገባው ተጫዋች ነው። ቀይረ ነው የምታስገባው። በቃ የሆነ ነገር ሊያደርግልህ ከቻለ ሙሉ ጨዋታ አይጀምርም። ገና ለገና ቦርዱ ስላስፈረመው ብለህ ማስፈገዝ ምንም አያደርግም። ጋርናቾ ኮንትሮል ማድረግ አይችልም ኳስ። ጊተንስ ገብቶ ምንድን ነበር ሲያደርጋቸው የነበረው? ለምንድን ነው ለጊተንስ የጋርናቾን ያህል እድል የማይሰጠው? ከምር ቢሰጠው እኮ እሱ እኮ ጎበዝ እኮ ነው፣ እየለመደ ይሄዳል። እንዴ ኢስቴፎ ለምን የጋርናቾን ያህል እድል አይሰጠው? ፕሪሚየር ሊግም በር ሻምፒዮንስ ሊግም ሁሉም ላይ ጋርናቾን የሚገቡ ለምን? እንዴ ባለፈው ኢቭን ካራቦ ካፕ ላይ ምንድን ላይ ነው ደግሞ ባለፈውም ጨዋታ ላይ ከአርሰናል ጋርም ስንጫወት እኮ ካራቦ ካፕ ላይ ቀይሮ ስላስገባው እኮ ነው 2 ጎል ያገባ። በቃ ተቀይሮ የሚገባ ተጫዋች ነው። ቋሚ መሆን የለበትም እሱ። እንዴ ኔቶ በዚህ ጋር ጨጓራዬን ይልጠኛል። በዚህ በኩል እንዴ ኧረ በስመ አብ ተቃጠልን እኮ በእነዚህ ሰዎች። እኔ ጋርናቾ የሚባል ሰውዬ በቃ ባናየው እንደ ሀሳብ ዛሬ ሪስ ጄምስ ፈርስታ ምንም የለም ነበር። እንኳን ቀይረው ነው ያልኩት። ወደኋላ ነው እንዳለ ኳሱ ወይ ወደ ጎን ወደፊት ምንም ኳስ የለም ነበር። እሱ ስለወጣ ነው ቼልሲ አንድም ወደፊት በደንብ የተነቃቀው። ኤኒዌይስ እስቲ ኮሜንት ላይ ሀሳባችሁን አሳውቁኝ። ይመቻችሁ። ባታሸንፉ ነበራ ድክም ያለ ፐርፎርማንስ 1-0 ፓፎስን 4-5 ጎል ጠብቃለሁ 1-0 ይሁን። አታላንታም ከዛ ተሸንፎልን በአትሌቲክ ክለብ ውለታ ውሎልናል። አትሌቲክ ክለብ 8 ውስጥ እንገባ አድርጎናል። ግን የዛሬ ፐርፎርማንስ ካይሴዶ ባይኖር አንድን ጎል አግኝተን አሸንፈን የምንወጣበት ጨዋታው ላይ አይመስልም። 20 ምናምን ሞክረናል። 1 ጎል ነው ያስቆጠረው። ምንም ክሊኒካል የሚባል ነገር የለውም። በቃ ያለን አጥቂ ይሄ ነው። ከለሩ ትክክለኛው የአጥቂ መስመራችን ይሄ ነው። ምንም ጎል ማስቆጠር የማይችለው ማለት ነው። አድክም ቲም እንደኛ እኮ የለም። ትቀልዳለህ እንዴ? 1 ጎል ራሱ አግብተን ምንም ምቾት አይሰማም። ምንም ማለት ካሁን ስነቀሩልን እያልኩ ፈሩ። እነሱም ለምን እንደፈሩ አላውቅም። ያው ለጉብኝት ነው የመጡት እንዳልኩት። ለጉብኝት መጥተው ማሸነፍ ደብሯቸው ነው የሚሆነው እንጂ ምንም ለማስጨነቁላ የኛም በረኛ 2 ነው ምናምን አየሁት። በረኛው ላይ ቀይሩላል እዛ። ኤሪስ አሸንፈናል። 8 ውስጥ ገብተናል። ቀጣይ ናፖሊ ነው። በዚህ ፐርፎርማንስ ይመቻችሁ። ቆይ ቼላው ንቀት ነው። የቀበሌ መታወቂያ የመሰለ አርማ ያለው ቡድን ጋር ተጫውተ 5-6 ጎል ማታገበው ንቀት ነው ወይ ምንድን ነው? አንተ ደጋፊው አሳዝንም እንዴ? አንድ ጊዜ ብቻ ወግተህ በቃ 1-0 እንደዚህ አንዴ ወግተህ በቃ እንዲህ ይቻላል? አይቻልም እኮ። ለምንድን ነው አምሽቷል እኮ ይሉ ደጋፊው አምሽቶ ነው እያያለው። ተቀልዳለህ እንዴ? ሰው ብር ከብሎ የዲስቲቪውን አውጥቶ አይደል እንዴ? ኧረ ጎል አግባ አንተ ቡድን ተው አግባ እንዴ!
ለማንኛውም ቸልሲ ጀማው 1-0 በሆነ ውጤት አሸነፈ። እንግዲህ ጎሉን ማስቆጠር የቻለው ካይሴዶ ነው። ጀማው እንግዲህ ካይሴዶ አንድ ብቻ ለምን ያገባል? 3-4 አገባም ወይ ነው ጥያቄ። ለማንኛውም እኔ ከኢንተር ጋር ተጫውቼ 3 እያገባው እናንተ አንድ እያገባችሁ እንደዚህ አይሆንም። ሻምፒዮንስ ሊግ አስመስሉት። ይሄ ነገር ውድድሩ ሻምፒዮንስ ሊግ ላይ ብዙ ጎል ይገባ፣ ፕሪሚየር ሊግ አይደለም ልላችሁ ፈልጌ። እኔ ምን አገባኝ በዚህ ሰዓት አርፌ ያልተኛም እንዴ? ምንድነው የሚያስለፈልፈኝ ነው አሁን ጥያቄው ጀማው። በቃ ቸልሲ ደጋፊዎች ዋናው ነጥብ ምንድነው ቪዲዮ አልሰራህም እንዳትሉኝ እንኳን ደስ አላችሁ ልላችሁ ነው የመጣሁት እንጂ ይሄ ስሙን ከማላውቀው ቡድን ጋር ተጫውታችሁ 6-7 ነው ማግባት የነበረባችሁ። እሺ በቃ እሱ ልነግራችሁ ነው የመጣው። ኮንግራ እንኳን ደስ አላችሁ። ተኙ በቃ ተኙ፣ አሸነፋችኋል። ሻምፒዮንስ ሊግ እናንተ ነው ዘንድሮ። ይመቻችሁ። ሃንግማን ፓፎስ የሚባል ዋይፋይ ፓስወርድን ማለት ነው የክለባቸው ባጅ ላይ ራሱ ማለት ነው የተጻፈውን ቋንቋ ማለት ምን ኤሊየን ላንጉጅ ያን ያህል ማንም ማያውቀው ክለብ ማለት ሜዳሽ ላይ ጠርተሽ 1-0 አሸነፍሽ። 3 ነጥብ ኦፍ ኮርስ 3 ነጥብ የጠበቅሽው ቸልሲና ያየሽው ቸልሲ አንድ አይነት ነው ወይ? አይደለም። ታዲያ ምላስሽ ምንድነው እንደዚህ የረዘመው? የማን ዩናይትድ ደጋፊ ቁጣሽ እንደሆነ አሁን እኔ ላይ የምትዝችብኝ ነገር ለምሳሌ ማለት ቲክቶክ ላይ አርሰናልን አሸነፈን ብለህ የሰራኸው አንድ ቪዲዮ አምጣልኝ እስቲ ሶፊ። አንደኛ የቆየሽው አንቺ ስለሆንሽ ማለት 3 ዓመት ምናምን 2 ዓመት ከምናምን 3 ዓመት ቢያንስ ሆነሻል ቲክቶክ ላይ ማለት አንድ ቪዲዮ አርሰናልን ሰጠናት ብለሽ ከጌም በኋላ የሰራሽው ቪዲዮ አምጪልኝ እስቲ። አቻ ላይ ነው የምትፎክሪው፣ አቻ ላይ ትፎክሪያለሽ። ከጌም በፊት ደግሞ እንዴት እንደምትፎክሪ ማለት ሁላችሁ የቸልሲ አክቲቪስት እንዴት እንደምትላጥ እስቲ አንድ የሰራው ቪዲዮ አምጣ። ትዝ ይላችኋል ወይ ላስት ታይም አርሰናል ስታሸንፉ ማለት ቲክቶክ ኤግዚስት አያደርግ ነበር፣ ኮቪድ አልነበረም ነበር። ገባችኋል? ግን ስታወሩ እና ኤሚሬትስ ላይ መተህ ትቀለብሰዋለህ አይደለ? ሮባ ማን ማናጀራችሁ ምላስ ብቻ ነው ያለው። ማን አቤት ይሄ ሰውዬ ምላሱ ኤንዞ ማሬስካ ላይ ቢገጠም ኖሮ የሚገርም ማናጀር ይወጣው ነበር። ፓፎስ ላይ 1-0 አስቢ። ኒውካስትል 3-0 ፒኤስቪን ማለት ሪፕሬዘንት ሊቨርፑል 3-0 ገባሻል? አንቺ 1-0 ተጨንቀሽ አድክምነሽ ማለት አድክምነሽ። ክፉ ግርፊያ እንደ 5-0 እየጠበቀሽ ነው። በተለይ ማናጀርሽ እንደዚህ ዲሉዥናል ሆኖ ከመጣ ማለት ክፉ ግርፊያ ኤሚሬትስ ላይ እየጠበቀሽ ነው። ተዘጋጂ ሮባ፣ ትቀለብሽዋለሽ። ቀለብስሻለሁ። እንደዚህ ቼልሲ አሸንፏል። ምንድነው? ምን አይነት ጨዋታ ነው የተጫወታችሁት? እዚህ ፓፎስ ምናምን ከሚባል ሎጎ ላይ የሰው ፎቶ ካለበት ቲም ጋር እየተጫወታችሁ ማለት ፓፎስ ምንድነው? ምን የሚባል ቲም ነው? ከዚህ ጋር የጫወታችሁ 1-0 ተቸግራችሁ በስንት መከራ ጋርናችሁ የሚባል ሰውዬ ከክለባችሁ አስወጡት። ምንድነው? ከኛ ጋር ነው እንደሚያገባው? ምንም እኮ የማይችል ሰው ነው። ስንት ኳስ ነው የሚስተው፣ ፕላስ ኮንትሮል ማድረግ አይችል፣ ምንም ነገር አያውቅም። የምሬን ነው የምላችሁ። ለምን እንደሆነ አላውቅም። የቼልሲ አሰልጣኞች ኤስቴቮን አያስገቡትም። ለምን እንደሆነ አላውቅም። ያው ከቦርዱ ጋራ ምናምን ያለውን ችግር አውቃለሁ። ከአሰልጣኞቹ ጋር ግን አስገቡት። ማን ይችላል ልጁ? ምንድነው እዛ ኔቶ ምንም አያውቅም። ኤስቴቮን አስገቡት። ጋርናቾ ምንም ነገር አያውቅም። ይኸውላችሁ ዛሬ ካይሴዶ እንደሚያገባ ያስታውቅ ነበር። ሲጀመር ሙሉ ጨዋታው ላይ ማለት ዝም ብሎ ሲመታ ነበር ኳስ። ማንቴስታ ገባባቸው መጨረሻ። ግን እዚህ ፓፎስ ከሚምን እነዚህ የሆነ የሚጠቃቀሙትም ነገር ያለ እኮ ይመስሉ። ድሮም እኮ ወያላው ደረጃውን ሲመራ እኮ ጠርጥሬ ነበር እኮ ሻምፒዮን የማንም ፓፎስ ቋራባት ምናምን መቀለጃ ይሁን ይሄ የተከበረ ቶርናመንት በደህና ጊዜ መብላት የጠቀመኝ እኔ ሊግ ላይ የተለቀለቁ እዛ ሄዶ ያሸንፋሉ። አንተ ከየትም ተጠራርቶ ምናምን እኮ መጥቶ እኮ ነው ምንም እኮ ለቋጠሮ ማይመች። ምን አይነት ጨዋታ ነው? በስመ አብ። በረኛቸው ግን አንደኛ በረኛ እንግሊዝ ፕሪሚየር ሊግ መጫወት ያለበት በረኛ። በስመ አብ። ከ40 በላይ ክሮስ አድርገናል እኛ። በጣም ብዙ ኳስ ከሽፎብናል። ተከላካዮቻቸው አንደኛ። እቅዳቸውን በስነ ስርዓት ነው የተወጡት። እድሜ ለካሴዶ ገላገለን። ዋናው 3 ነጥብ ማሸነፋችን ነው። 8 ውስጥ ሰተት ብለን ገብተናል። ብዙ ጎል ብናስቆጥር አሪፍ ነበረ፣ አልተሳካልንም። ክሬቲቪቲ አሁንም በጣም ይጎለናል። ኢስታቪዮ በጣም አሪፍ ተጫዋች ነው፣ ግን የማርቲኔሊ ችግር እየታየብሽ ነው። መጠንቀቅ አለብሽ ኢስታቪዮ። ለማንኛውም እንኳን ደስ አላችሁ። ምን አይነት አድክም ጨዋታ ነው! ምን አይነት ካይሴዶ ነው! በቃ ካይሴዶ እግዚአብሔር ይስጥህ። እንደዛ ኳስ ተቆጣጥረን እንደዛ በቃ አይሆኑ አድርገናቸው እግዚአብሔርን አቻ ብንወጣ ፌር አይደለም። ሲጀመር እውነትም እግር ኳስ ፍትሃ አይደለችም። በቃ ይሄ ጨዋታ 5-6 ጎል ጠብቄ ነበር። በቃ በደንብ ማለት ነው። 20 ምናምን ሙከራን የሞከርንባቸው እነሱ አንድ ነው። ሁላኔ ሳንቼዝን አላየሁትም። ቲክቶክ እያየ እየተደበረ ነው የመሰለኝ። በቃ አላየሁትም ግን ማለት ነው። በቃ እግዚአብሔርን 1-0 ራሱ ፌር አይደለም። አልረካውም እንደ ጨዋታው ማለት ነው።
ግን ይመቻል። ሞይሲስ ካይሴዶ ለቼልሲ ጣፋጭ 3 ነጥብ መስጠት ችሏል። ሊያምሮ ሰኒየርም ሌላ ወሳኝ ድል ማድረግ ችሏል። በቻምፒዮንስ ሊጉ 7ኛ ሳምንት ጨዋታ ቼልሲ በሜዳው ስታንፎርድ ብሪጅ ፓፎስን አስተናግዶ 1-0 በሆነ ጠባብ ውጤት ማሸነፍ ችሎ ነበረ። በዚህ ጨዋታ ላይ ቼልሲዎች ጎል ለማስቆጠር 78 ደቂቃዎችን ያህል ወስዶባቸው ነበረ። በርከት ያሉ ሙከራዎችን ማድረግ የቻሉ ነበረ ቢሆንም ነገር ግን ጎል ለማስቆጠር በጣም ተቸግረው ነበረ። ነገር ግን 78ኛው ደቂቃ ላይ በሞይሲስ ካይሴዶ አማካኝነት ከማዕዘን ምት በተነሳች ኳስ ጎል አስቆጥሮ ጨዋታውን በዛው 1-0 ማሸነፍ ችለዋል ማለት ነው። በአውሮፓ ሻምፒዮንስ ሊጉም ደረጃቸውን በማሻሻል ወደ 8ኛ ደረጃ በመምጣት አሁን ላይ በአውሮፓ ሻምፒዮንስ ሊጉ ወደ 16 ዙር በቀጥታ ማለፍ ከሚችሉ ቡድኖች መካከል ራሳቸውን ተርታ ማስቀመጥ ችለዋል ማለት ነው። በዚህ ጨዋታ ላይ ቼልሲዎች እንዳልኳችሁ በጣም በርከት ያለ ሙከራ ነበር ሲያደርጉ የነበረው። ጎሉን ከማስቆጠራቸው በፊት ራሱ ከ20 በላይ ሙከራዎችን ማድረግ ችሎ ነበረ። ነገር ግን በቂ ያልነበረም ጎል ለማስቆጠር። ሞይሲስ ካይሴዶ ግን ብቸኛዋን ጎል በማስቆጠር ጣፋጭ የሚባለውን 3 ነጥብ እንዲያስመዘግቡ ማድረግ ችሏል ማለት ነው። ቼልሲ ፓንፋሎን ነው ፓንፎስ ምናምን የሚባል ቲም ትሬኒንግ እናደርጋለን ምናምን ብሎ ሲፈክሩ ከርሞ የቼልሲ ደጋፊዎች በጣም ተፈትኖ ግን ዋናው አሸንፈዋል። ምን እንደሚያነር ታውቃላችሁ? በዚህ ሳምንት ሁሉም የፕሪሚየር ሊግ ቲም አሸንፈዋል። እኛ ብቻ ነው ያሸነፍነው። ኒውካስትልም 3-0 አሸንፏል እና ሁሉም ደግሞ ቶፕ 8 ውስጥ ገብቷል። አሁን እኛ ነን የሌለን ነው። ከ1 እስከ 8 ውስጥ የሌለው ሲቲ ብቻ ነው። ወይኔ አይ ጊዜ። ለማንኛውም ቼልሲ እንዳቅራራችሁ አይደለም ግን አሸንፋለች። ለማንኛውም ያ ፓፎስ የሚባል ክለብ ማለት ነው ገና 8 ዓመቱ ነው። የሚገርማችሁ ከተመሰረተ ራሱ ማለት ነው 2014 ላይ ነው ተመሰረተ። 8 ዓመቱ ነው 12 ዓመት ማለት ነው። እና ጥሩ ነው። ከ12 ዓመት ህፃን ልጅ ጋር ተጫውተሽ ለማሸነፍ ይሄን ሁሉ ሰጀብሽ ጥሩ ነው። ለማንኛውም እኛ ብቻን ቶፕ 8 ውስጥ የሌለን ምን አይነት ጊዜ ላይ ነው ደረስነው? ወይ ሲቲ ደጋፊ መሆን ጭራሽ ዛሬ አባሱብን። እኔ ቁስሌን ነው የቀሰቀሱት ዛሬ። እኛ ብቻ ተሸነፍን፣ በዛ ላይ እኛ ብቻ ከ8 ውጪ። ወይ ጊዜ ይመጣልኛ። እኛ ሊቨርፑል ከማርሴይ ነበር ያስተላለፍነው። ቼልሲ ግን በካይሴዶ ብቸኛ ጎል 1-0 አሸንፏል። ጥሩ የሚባል ድል ነው ያስመዘገበው። አዲሱ ማሰልጣኝ እንደዚህ የፓፎስ አይነት ቡድኖች ቶሎ ማግኘቱ በደንብ ቡድኑን እያስተማረ ውጤትም እያገኘ ሳይጮህበት የትራንዚሽን ታይም ሊሆኑ ይችላል። ግን እነዚህ ቀናቶች ሊያበቁ ስለሚችል ብዙ ማሻሻያዎችን ማድረግ አለበት። እናንተስ ስለ ቼልሲ እና ስለ ጨዋታው ምን ሀሳብ አላችሁ? ፎሌክሽን ማድረግ ደስ ይመቻችሁ። አሸንፈናል አባቴ። ምንም ይሁን ጨዋታው ማለት ነው ዋናው ማሸነፋችን ነው። ዋናው 3 ነጥቡ ነው አባቴ። ምን አይነት ቲም ነው ግን ፓፎስ የሚባል ቲም? ምን አይነት ቆሻሻ ገጣባ የሆነ ቲም። እግዚአብሔር ወይ አይጮቱ ወይ እንድትጮቱ አይፈቅዱላችሁ። ዝግት ሰው 90 ደቂቃ ይዘጋል። 90 ደቂቃ ካይሴዶ እኮ በቃ በፈጣሪ ፍቃድ ነው ያን ጎል ያገባው እኮ ተወርውሮ እንደ ሚሳኤል። ይመችህ እናቴ ተሙት። አንተ ነህ በቃ የቼልሲ ደም። ለማንኛውም ግን ማለት ሁሉም ተጫዋች ዛሬ አሪፍ ተጫውቷል። እግዚአብሔርን የሚሰደብ ተጫዋች የለም። በተለይ ደግሞ ባዲያ ሺል። አረ ባዲያ ምንሽ ነው ዛሬ? ማንንም ማለት ፕራይም ቫንዳይክ ነው የሆነባቸው ፓፎስ ላይ። ትችላለህ፣ እግዚአብሔርን ትችላለህ ነው ማለት። ሁሉም ተጫዋቹ ጋር ናቸው። ትንሽ በቃ የሆነ የመሳት አባዜው እየተነሳበት ነው ያለው ሰውዬ እንጂ ጨዋታው ምናምን እሱም ሲጮት አሪፍ ነው። እስቲቫው ገብታ ጨዋታውን ቀየረችው፣ ፈጣጠነች። ትንሽ ስግብግብነት አለባት እሷ ደግሞ እንጂ አሪፍ ናት። ቼልሲ ያሸንፏል። ማን እዚች ጋር ከዋይፋይ ፓስወርድ ጋር ነው የምትጫወተው ብሎኝ ማለት ነው። ኧረ ፓስወርድ መች ይመጣል። አሰልጣኝ ግን ማን ነው ሀከር ስለሆነ በቃ መፍትሄውን አገኘሁት ነው የምላችሁ። ካይሴዶ በረረ ገባላቸው ማለት ሄደር። ኧረ ወይኔ ጋር ናቸው እንዳቃጠልከኝ በዚህ ጨዋታ። እኔ ተስፋ የለኝም በቃ በአንተ። ጊተንስ ግን ጋይስ ተቀይሮ ገብቶ ምንድን ያደረጋቸው ጊተንስ እነዚህ የዋይፋይ ፓስወርድ ማለት ነው ሲገላቸው በቃ ሲያንከራተታቸው ብላችሁ ሰርች ብታደርጉ ይመጣላቸዋል። ኧረ ጋይስ እኔ ማለት ነው ጮኩኝ። የሆነ ሰው እዚህ ውጪ ምናምን ሲያበላ ጮኩኝ። እኔ ሌላ ሰው አለመረበሽ ራሱ በጣም ነው የሚገርመኝ። ለማንኛውም ይሄ ጨዋታ 45 ደቂቃ ኢቨን ማለት ነው ዮርገንሰን ደበረው። በቃ ምንም እየፈጠረው አልነበረማ። ደበረው፣ ተቀይሮ ወጣ። በረኛ ተቀየረ ወጣ። ዛሬ ምንድን ያየነው ነው የምላችሁ። ካይሴዶ ግን በቃ በ77 አንተ 77ኛ ደቂቃ ድረስ ምንም ጎል ሳናገባ ምን እየሰራን ነበር? 15 ኮርነር አግኝተን ሴት ፒስ ብትሉ ምን ብትሉ ስንትና ስንት ነገር አግኝተን ባለቀ ሰዓት በቃ ከኮርናን ሁላ ያገባል። አርሰናል ቢሆን ይሄ ጨዋታ ማለት ነው 8 ጎል የሚያገባ ነበር። ምንድነው ዛሬ ያየነው ነው የምላችሁ። ለማንኛውም ይሄን ጨዋታ አሸንፈን 8ኛ ገብተናል ማለት ነው። ቀጣይ ሻምፒዮንስ ሊግ በስመ አብ ድራማ ነው የምታዩት። እንዳያልፋችሁ።
ጋይስ አሸንፈናል። ተሟምተንም ቢሆን አሸንፈናል። ስታንፎርድ ብሪጅ ላይ ፓፎስ የሚሉት ቲም ምን አይነት ቲም ነው? ካይሴዶ ያችን ኳስ ተሟሙቶ ባያስቆጥር ኖሮ ጎል እንደማይቆጠር ነው የምነግራችሁ። ይህንን ቪዲዮ ስቀርጽላችሁ 83ኛው ደቂቃ ነው። ሌላ ጎል ግን እንደማይገባ እርግጠኛ ነኝ። አንዷንም ጎል ተሟሙተን ሞይሴስ ካይሴዶ እንዲህ ነው ያላቸው፣ አልሰማም ነው ያላቸው። ከተንላቸዋል ማለት ነው። ሊያም ሮዝነር የመጀመሪያውን የቻምፒየንስ ሊግ ጨዋታውን አሸንፏል። ስለ ቪዲዮ ጥራት ይቅርታ ጠይቃለሁ። መብራትም የለኝም። ሰው ተኝቷል። ሰው ላለመረበሽ ነው የማወራው። ምን አይነት ቲም ነው ፓፎስ የሚሉት ቲም? ወግሞ 1 ነጥብ ይዞ ለመሄድ ነው የመጣው። ኤስቴቫኦ ዊሊያን ጉዳት ሳያጋጥመው አይቀርም። ከላይ ተነስቶ ነው የፈረጠላችሁ። ራሱን ነው የጎዳው። ማንም እንትን ብሎ ሳይሆን ሊሻማ በተነሳበት ነው የወደቀው። አላቅም ግን ይሄንን ቪዲዮ ስቀርጽላችሁ 83 ኦር 84ኛ ደቂቃ ሌላ ጎል እንደማይገባ እርግጠኛ ነኝ። ምን አይነት ቲም ነው? እስቲ ሐሳባችሁን አስቀምጡልን። ኮል ፓልመር አይደለም ሊዮኔል ሜሲን እና ላሚን ያማልን ብናስገባ እንኳን የቼልሲ ተጫዋቾች ቢሆኑ እንኳን ፔኔትሬት አድርገህ የምትገባው ቲም አይደለም። ዴቪድ ሉዊዝ ተቀይሮ አልገባም። ምን አይነት ታይት የሆነ የመከላከል ስትራቴጂ ነው ይዘው የመጡት። ሆኖም ሊያም ሮዝነር ሰጥቷቸዋል ማለት ነው። ሰጥተናቸዋል። አሁን 8 ውስጥ ነን ያለ ነው። ብሉስ ፋሚሊ ኮፒ ሊንክ አድርግ፣ ሪፖስት አድርግ። እንኳን ደስ ያላችሁ። ሊያም ሮዝነር ስለተሳካለት ደስ ብሎኛል። ግን ደግሞ ወጋሚ ቲም ነው የገጠመን። ወጋሚ ቲም ግን አልቀረልሽም። ተሰጥቶሻል። ፓፎስ ተሰጥቶሻል። ስታንፎርድ ብሪጅ አሬና ይመቻችሁ።